ሰላም ጤና ይስጥልኝ ክብራትና ክብራን የሄልዝ ኤዱኬሽን ቻናል ቤተሰቦች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ ስለ ጉበታችን እያንዳንዱን ነገር የምንመለከት ይሆናል ማለት ነው። ስለ ጉበታችሁ ማወቅ የሚገባችሁን ሁሉንም መረጃ አሳውቃችኋለሁኝ። በየቀኑ ከ500 በላይ አስፈላጊ ተግባራቶችን ሳያቋርጥ የሚያከናውን አካል በሰውነታችን ውስጥ እንዳለ ታውቃላችሁ? ያለምንም እረፍት በቀን 24 ሰዓት ሙሉ ይሰራል። ደማችንን ያጠራል፣ መርዞችን ያስወግዳል፣ ቫይታሚኖችን ያከማቻል፣ ስብን ያቃጥላል፣ የደማችንን የስኳር መጠን ይቆጣጠራል፣ አልፎ ተርፎም ኢንፌክሽኖችን ለመዋጋት ይረዳናል። እሱ ባይኖር የምንበላው ምግብ፣ የምንጠጣው ውሃ እናም የምንወስደው መድኃኒት ይገለን ነበር። ይህ አስደናቂው አካል ጉበታችን ነው። ነገር ግን አስፈሪው እውነት ይህ ነው። በሚሊዮን የሚቆጠሩ ሰዎች ሳይረዱት የጉበት ጉዳት አለባቸው። ምክንያቱም የጉበት በሽታዎች ምልክት ማሳየት ከመጀመራቸው በፊት ለብዙ ዓመታት በዝምታ እናም በስውር ያድጋሉ። በዚህ ቪዲዮ ስለ ጉበታችሁ ማወቅ የሚገባችሁን ሁሉንም ነገር ታውቃላችሁ። ምን እንደሚሰራ፣ ምን እንደሚጎዳው፣ ትኩረት ሊሰጧቸው የሚገቡ የማስጠንቀቂያ ምልክቶችን፣ የሚበሉ ምርጥ ምግቦችና ጉበታችሁን ለዘለዓለም ጤናማ የሚያደርጉ ቀላል የዕለት ተዕለት ልምዶችንም ጭምር። ጉበታችን ምንድን ነው የሚለውን እንመልከት። ጉበት በሰውነታችን ውስጥ ትልቁ የውስጥ አካልናም ትልቁ እጢ ወይም ግላንድ ነው። በአዋቂ ሰው ውስጥ ከ1.4 እስከ 1.8 ኪሎ ግራም ያክል ይመዝናል። ከ3 እስከ 4 ፓውንድ የሚገኘው በሆዳችን በላይኛው ቀኝ በኩል ከጎድን አጥንታችን በታች ወረድ ብሎ ነው። ከብዙ የሰውነት ክፍሎች በተለየ ጉበታችን ራሱን መልሶ የመተካትናም የማደስ አስደናቂ ብቃት አለው። እስከ 70% የሚሆነው የጉበት ክፍል ቢወገድ እንኳን ጤናማ የጉበት ህዋሳት በጊዜ ሂደት ተመልሰው ማደግ ይችላሉ። ጉበታችን ለምን ይህን ያክል አስፈላጊ እንደሆነ እንመልከት። ጉበታችን ልክ እንደ ሰውነታችን የኬሚካል ፋብሪካ ነው። የመርዝ ማስወገጃ ማዕከል ነው። የኃይል መጋዘን ነው። የንጥረ ነገሮች ማከማቻ ነው። የደም ማጣሪያ ነው። የበሽታ መከላከልም ጣቢያ ነው። አስፈላጊው እውነት ያለ ጤናማ ጉበት በህይወት መኖር በፍጹም አይቻልም። ታዲያ 15ቱን ዋና ዋና የጉበት ተግባራቶችን እንመልከት። አንደኛ፣ ደምን ያጣራል። ከምግብ መፈጨት ስርዓታችን የሚመጣ ማንኛውም የደም ጠብታ በጉበት ውስጥ ያልፋል። መርዞችን፣ ባክቴሪያዎችን፣ መድኃኒቶችን፣ አልኮልን እናም ጎጂ ቆሻሻዎችን ያስወግዳል። ሁለተኛ፣ ሐሞትን ማምረት ነው። ጉበት ሐሞትን ያመርታል። ሐሞት ስቦችን ለመፍጨት እናም በስብ የሚሟሙ ቫይታሚኖችን ቫይታሚን ኤ፣ ቫይታሚን ዲ፣ ቫይታሚን ኢ፣ ቫይታሚን ኬን ለመምጠጥ ይረዳል። ያለ ሐሞት ስባማ ምግቦችን መፍጨት አሰቃቂ ይሆናል። ሶስተኛ፣ ኃይልን ማከማቸት ነው። ትርፍ ግሉኮስ ወደ ግላይኮጅን ተቀይሮ በጉበት ውስጥ ይከማቻል። ሰውነታችን ኃይልን በሚፈልግበት ጊዜ ጉበት ግሉኮስን መልሶ ወደ ደም ይለቃል። አራተኛ፣ የደማችንን የስኳር መጠን መቆጣጠር ነው። በምግቦች መካከል በደም ውስጥ ያለው የስኳር መጠን የተረጋጋ እንዲሆን ያደርጋል። አምስተኛ፣ ንጥረ ነገሮችን ማቀናበር ነው። ፕሮቲኖችን፣ ስቦችንና ካርቦሃይድሬትሶችን ሰውነታችን ሊጠቀምባቸው ወደሚችለው ቅርጽ ይለውጣል። ስድስተኛ፣ ቫይታሚኖችንና ማዕድናቶችንም ማከማቸት ነው። ጉበታችን ቫይታሚን ኤ፣ ቫይታሚን ዲ፣ ቫይታሚን ቢ12፣ ቫይታሚን ኬ፣ ብረትና ኮፐርን ያከማቻል። ሰባተኛ፣ ኮሌስትሮልን ማምረት ነው። ኮሌስትሮል ብዙ ጊዜ መጥፎ ስም ቢሰጠውም ሰውነታችን ለሆርሞኖች፣ ለሴል ሽፋኖችና ለቫይታሚን ዲ ምርት ስለሚያስፈልገው ጉበት ያመርተዋል። ስምንተኛ፣ አስፈላጊ ፕሮቲኖችን ማዘጋጀት ነው።
ፈሳሽ በደም ስሮች ውስጥ እንዲቆይ የሚያደርገውን አልቡሚን እናም ደም እንዳይፈስ የሚያረጋጉ የደም መርጋት ሁኔታዎችን ያዘጋጃል። 9ኛ አርዌ የቀይ የደም ሴሎችን መሰባበር ነው። ያረጁ የደም ሴሎችን አካላት መልሶ ጥቅም ላይ ያውላል። ቢሊሩቢን የተባለውን ንጥረ ነገር ለማምረትም ይረዳል። 10ኛ የበሽታ መከላከልንም መደገፍ ነው። በጉበት ውስጥ ያሉ ልዩ የበሽታ መከላከል ሴሎች ከአንጀት የሚገቡ ጎጂ ባክቴሪያዎችን እናም ቫይረሶችን ያጠፋሉ። 11ኛ አሞኒያን ማስወገድ ነው። የፕሮቲን መፈጨት ውጤት የሆነው መርዛማው አሞኒያ ወደ ዩሪያ ተቀይሮ በሽንት በኩል በሰላም እንዲወጣ ያደርጋል። 12ኛ መድኃኒቶችን ማቀናበር ነው። የምትወስዱትን ማንኛውንም መድኃኒት ወደ ሰውነት ከመሰራጨቱ በፊት በጉበት ውስጥ ያልፋል። 13ኛ አልኮልን ማፍረስ ነው። ጉበት አልኮልን ያበላሻል፣ ነገር ግን ከአቅም በላይ መጠጣት ደግሞ ሂደቱን በማቃወስ የጉበት ሴሎችን ይጎዳል። 14ኛ ሆርሞኖችን ማስተካከል ነው። ኤስትሮጅንን እናም ታይሮይድ ሆርሞኖችን ጨምሮ ትርፍ ሆርሞኖችን በማስወገድ ረገድ ይረዳል። 15ኛ ኢንፌክሽኖችንም ይዋጋል። በበሽታ መከላከልናም በኢንፍላሜሽን ሂደት ውስጥ የሚሳተፉ ፕሮቲኖችን በማምረትም ይረዳል። ስለዚህ ጉበታችን እጅግ በጣም ተቆጥረው የማያልቁ ተግባራትን ያከናውናል። ታዲያ ለጉበት ጉዳት መንስኤ የሚሆኑ ነገሮች ምን እንደሆኑ እንመልከት። ብዙ ነገሮች በጊዜ ሂደት ጉበታችንን ሊጎዱ ይችላሉ። ዋና ዋና መንስኤዎችም ከመጠን በላይ አልኮልን መጠጣት፣ የሰውነት ክብደት ከአቅም በላይ መጨመር፣ አይነት 2 የስኳር በሽታ፣ የጉበት ስብ በሽታ ወይም ፋቲ ሊቨር፣ የጉበት ቫይረሶች፣ ቼክ ሳታደርጉ ማጨስ፣ የበዛ የስኳር አጠቃቀም፣ በከፍተኛ ሁኔታ የተቀነባበሩ ምግቦች፣ የተወሰኑ መድኃኒቶችን አላግባብ መውሰድና መርዛማ ኬሚካሎች እንዲሁም አንዳንዶች የባህል መድኃኒቶች በከፍተኛ መጠን ሲወሰዱ ጉበታችንን ይጎዱታል ማለት ነው። ታዲያ የጉበት በሽታ አይነቶችን ደግሞ እንመልከት። አንደኛ የጉበት ስብ በሽታ ፋቲ ሊቨር ዲዚዝ የምንለው በጉበት ሴሎች ውስጥ ከመጠን በላይ ስብ ይከማቻል። በከፍተኛ አልኮል መጠጣት ወይም ያለ አልኮል በክብደትናም በኢንሱሊን ሬዚስታንስ ምክንያት ሊከሰት ይችላል። ሁለተኛው ሄፓታይተስ የምንለው ነው። በቫይረስ፣ በአልኮል፣ በራስ በሽታ መከላከል ስርዓት መዛባት ወይም በመድኃኒቶች ምክንያት የሚመጣ የጉበት ብግነት ነው። ሶስተኛ ሲርሆሲስ የምንለው ነው። ጤናማውን የጉበት ክፍል የሚተካ የረጅም ጊዜ ጠባሳዎች ወይም ስኬሪንግ፣ ይህም ጉበት በትክክል እንዳይሰራ ያደርጉታል። አራተኛው የጉበት ካንሰር ነው። ብዙውን ጊዜ በረጅም ጊዜ ጉበት በሽታ ወይም በሲርሆሲስ በተጠቁ ሰዎች ላይ የሚያድግ ወይም የሚከሰት ነው። አምስተኛ የጉበት ስራ ማቆም ወይም ሊቨር ፌለር የምንለው ጉበታችን አስፈላጊ ተግባራቱን ማከናወን የማይችልበት ለህይወት አደገኛ የሆነ ሁኔታ ነው። ታዲያ የጉበት ችግሮች የመጀመሪያ ማስጠንቀቂያ ምልክቶችን ደግሞ እንመልከት። ብዙ ሰዎች መጀመሪያ ላይ ምንም አይነት ምልክት አይታይባቸውም። በሽታው እየባሰ ሲሄድ እነዚህ ምልክቶች ሊታዩ ይችላሉ። ሁልጊዜ የሚሰማ ከፍተኛ ድካም፣ የምግብ ፍላጎት መቀነስ፣ የማቅለሽለሽ ስሜት፣ በሆድ በላይኛው ቀኝ በኩል ህመም፣ ምክንያቱ ያልታወቀ የክብደት መቀነስ፣ የሽንት ቀለም መጨለም፣ የሻይ ቀለም መሆን፣ የሰገራ ቀለም ወደ ነጭ ወይም ደግሞ ፈዛዛ መለወጥ፣ የቆዳ ማሳከክ፣ የእግር ወይም የሆድ እብጠት፣ የቆዳ እናም የአይን ብሌን ቢጫ መሆን በተለምዶ ጃውንዲስ የምንለው እናም በቀላሉ የሰውነት መሰበር ወይም ደም መፍሰስ ሊያጋጥማችሁ ይችላል። ታዲያ ይበልጥ ለጉበት በሽታ ተጋላጭ የሆኑ ሰዎች ምን አይነት ሰዎች እንደሆኑ እንመልከት። እነዚህ ሁኔታዎች ካለባችሁ ተጋላጭነታችሁ ከፍተኛ ይሆናል። ከመጠን በላይ ወፍራም ከሆናችሁ፣ የስኳር በሽታ ካለባችሁ፣ ከፍተኛ የኮሌስትሮል መጠን ካለባችሁ፣ አልኮልን አብዝታችሁ የምትጠጡ ከሆነ፣ የጉበት ቫይረስ ሄፓታይተስ ካለባችሁ፣ በቤተሰባችሁ ውስጥ የጉበት በሽታ ታሪክ ካለ፣ መድኃኒቶችን ለረጅም ጊዜ የምትወስዱ ከሆነ እናም የሜታቦሊክ ሲንድረም ካለባችሁ ይበልጥ ተጋላጭ ናችሁ። ታዲያ
ለጉበታችን ጤና እጅግ በጣም ጥሩ የሆኑ ምግቦችን ደግሞ እንመልከት። የመጀመሪያው አረንጓዴ ቅጠላቅጠሎች ናቸው። ለአጠቃላይ ጤና የሚረዱ አንቲኦክሲዳንቶችና በናይትሬትሶችም የበለጸጉ ናቸው። ሁለተኛ ነጭ ሽንኩርት የጉበት ኢንዛይሞችን ለማንቃት የሚረዱ የሰልፈር ውህዶችን ይዟል። ሶስተኛ ቡና መደበኛ ቡና መጠጣት ለረጅም ጊዜ ከሚመጡ የጉበት በሽታዎች ተጋላጭነትን እንደሚቀንስ ተረጋግጧል። አራተኛ ስብ ያላቸው አሳዎች በጉበት ውስጥ ያለውን ስብ ለመቀነስ የሚረዱ ኦሜጋ ስሪ ፋቲ አሲዶችን ያቀርባሉ። አምስተኛ የወይራ ዘይት የልብ ጤናን ይደግፋል። የጤናማ አካል ሲሆን በጉበት ውስጥ ያለውን የስብ መጠንን ያስተካክላል። ስድስተኛ ዋልነት ጤናማ ስቦችንና አንቲኦክሲዳንቶችንም ይዟል። ሰባተኛ አቮካዶ ፋይበርናም ጤናማ ስቦችን ያቀርባል። ስምንተኛ የቤሪ ፍሬዎች እንደ ብሉቤሪ እናም እንጆሪ በፖሊፊኖልስ እናም በአንቲኦክሲዳንቶች የበለጸጉ ናቸው። ዘጠነኛ ኦትስ የሜታቦሊክ ጤናን የሚደግፉ የሚሟሟ ፋይበሮች አሉት። አስረኛ የክሩሲፈረስ አትክልቶች እንደ ብሮኮሊ፣ ጎመን፣ ካሮትና ሌሎችም የመርዛማነት ሂደትን የሚያግዙ ውህዶችን ያቀርባሉ። ታዲያ ጉበታችሁን ሊጎዱ የሚችሉ ምግቦች ልትቀንሷቸው የሚገቡ ደግሞ በስኳር የተሞሉ ለስላሳ መጠጦችን፣ ከመጠን በላይ ጣፋጭ ምግቦችን፣ በከፍተኛ ደረጃ የተቀነባበሩ ፕሮሰስድ ምግቦችን፣ በዘይት የተጠባበሱ ምግቦችን፣ ከመጠን በላይ አልኮልን፣ የተቀነባበሩ የስጋ ምርቶችን፣ ትራንስፋት ያላቸው ዘይቶችን ገድቡ። እነዚህ ምግቦች ለክብደት መጨመር፣ ለኢንሱሊን ሬዚስታንስ እና ለጉበት ስብ በሽታ ከፍተኛ አስተዋጽኦን ያደርጋሉ። ታዲያ ለጤናማ ጉበት ማድረግ ያለባችሁ የዕለት ተዕለት ልምዶችን ደግሞ ልንገራችሁ። ጤናማ የሰውነት ክብደትን ጠብቁ። የአካል ብቃት እንቅስቃሴን አድርጉ። ሙሉ እናም ተፈጥሯዊ ምግቦችን አብዙ። የአልኮል መጠጥን ገድቡ ወይም አቁሙ። በቂ ውሃን ጠጡ። አስፈላጊ በሚሆንበት ጊዜ የሄፓታይተስ ክትባቶችን ውሰዱ። መድኃኒቶችን በታዘዘው መመሪያ መሰረት ብቻ ውሰዱ። ሲጃራ ማጨስን አቁሙ። በሌሊት ወይም በየቀኑ ከ7 እስከ 9 ሰዓታት ጥራት ያለው እንቅልፍን ተኙ። ተጋላጭ ከሆናችሁ መደበኛ የሕክምና ምርመራን አድርጉ። ታዲያ ጉበታችን ራሱን ማዳን ወይም ማከም ይችላል ካላችሁ፣ አዎ በብዙ አጋጣሚዎች ራሱን ማከም ይችላል። ጉበት ከጉዳት በኋላ ራሱን መልሶ የመተካት ልዩ ተፈጥሮ አለው። ነገር ግን ይህ ማገገም ወሰን አለው። በአልኮል፣ በከባድ ሄፓታይተስ ወይም በበሰለ ሲርሆሲስ ምክንያት የሚመጣ የማያቋርጥ የጉበት ጉዳት ሙሉ በሙሉ ሊመለስ የማይችል ዘላቂ ጠባሳን ያስከትላል። ታዲያ የጉበት ችግሮች በቶሎ በታወቁ እናም በታከሙ ቁጥር ጤናማ የጉበት ስራን የመጠበቅ እድሉ እጅግ ከፍተኛ ይሆናል። ታዲያ ስለ ጉበታችን ጤና ያሉ አንዳንድ የተሳሳቱ አመለካከቶች አሉ። እነዚህን ደግሞ እንመልከት። አንደኛ የዲቶክስ ሻዮች ጉበታችሁን ያጠራሉ የሚል ነው። ጉበታችን ቀድሞውኑ ሰውነታችንን ያጠራል። ምንም አይነት ሻይ ወይም ደግሞ ተጨማሪ ምግብ የጤናማ ጉበትን መርዝ ማስወገድን አይተካም። ሁለተኛ የጉበት በሽታ አልኮልን የሚጠጡ ሰዎችን ብቻ ነው የሚያጠቃው የሚባል ነው። ብዙ ሰዎች አልኮልን ሳይጠጡ በምግብናም በውፍረት ምክንያት በጉበት ስብ በሽታ ይጠቃሉ። ሶስተኛ የጉበት ህመም ሁልጊዜ ግልጽ ሆኖ ይታወቃል የሚል ነው። የቅድመ ደረጃ የጉበት በሽታዎች ምንም አይነት የሚታይ ምልክት አይኖራቸውም። አራተኛ የተፈጥሮ ተጨማሪዎች ወይም ሰፕልመንቶች ሁልጊዜ ለጉበታችን ደህና ናቸው ብሎ ማሰብ ነው። አንዳንዶቹ የተፈጥሮ ሰፕልመንቶች በተለይ በከፍተኛ መጠን ሲወሰዱ ለጉበታችን ጉዳትን ያደርሳሉ። ታዲያ መቼ ነው ሐኪምን ማየት ያለባችሁ? የቆዳ ወይም የአይን ቢጫ መሆን፣ የማያቋርጥ የሆድ በላይኛው ቀኝ በኩል ህመም ከገጠማችሁ፣ የሆድ ማበጥ ወይም ፈሳሽን መቋጠር፣ ደም ማስታወክ ወይም ጥቁር ሰገራ መውጣት፣ ግራ መጋባት ወይም ከፍተኛ የሆነ የድካም ስሜትና ምክንያቱ ያልታወቀ ፈጣን የክብደት መቀነስ ከገጠማችሁ ምርመራ አድርጉ። ብዙ ሰዎች ዲቶክስ የሚሉ ውድ የሆኑ ሻዮችንና የቫይታሚን ክኒኖችን በመግዛት
ገንዘባቸውን ያባክናሉ። ነገር ግን እውነተኛው የዴቶክስ ማሽን እራሱ ጉበታችን ነው። ጉበታችንን ለመጠበቅ ውድ ነገሮችን መግዛት አያስፈልግም። በቀን 8 ብርጭቆ ውሃ መጠጣት፣ ጣፋጭ መጠጦችን መቀነስ፣ በቀን ለ30 ደቂቃ በእግር መጓዝ ወይም እንቅስቃሴ ማድረግና የአልኮል አጠቃቀምን መቆጣጠር ብቻ በቂ ነው። ጉበታችሁን ከተንከባከባችሁት እሱ ደግሞ ህይወታችሁን ይንከባከባል። ጉበታችን በሰውነታችን ውስጥ ካሉ ጠንካራ ሰራተኞች ውስጥ አንዱ ነው። ደማችንን ያጠራል፣ ንጥረ ነገሮችን ያዘጋጃል፣ ኃይልን ያከማቻል። እናም በየቀኑ ህይወታችንን የሚታደጉ በመቶዎች የሚቆጠሩ ስራዎችንም ይሰራል። ጥሩ ዜናው አብዛኛዎቹ የጉበት ችግሮች በጤናማ አመጋገብ፣ በመደበኛ እንቅስቃሴ፣ ክብደታችንን በመጠበቅና አልኮልን በመቀነስ መከላከል ይቻላል። የዛሬዋ ትንሽ በጎ ውሳኔያችሁ ነገ በጉበታችሁ ጤና ላይ ትልቅ የሆነ ለውጥን ታመጣለች ማለት ነው። ታዲያ የዛሬው የጤና ትምህርቴ ይህንን ይመስል ነበረ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁትና ከተማራችሁበት ላይክ እና ሼር በማድረግ ለሌሎችም ማስተማራችሁን አትርሱ። አዲስ ከሆናችሁ ሰብስክራይብ አድርጉ። ጥያቄያችሁን በኮመንት ላይ አስፍሩልኝ፣ በደስታ እመልስላችኋለሁኝ። ስላዳመጣችሁኝ እጅግ አድርጌ ያመሰግናለሁኝ። በሚቀጥለው ቪዲዮ እስከምንገናኝ ቸር ሰንብቱ።